አብርሽ በሚናገራቸው ንግግሮችና በሚያደርጋቸው ድርጊቶች ነገ ልጄ ያድጋል፣ ይህን ነገር ይመለከተዋል፣ የመጀመሪያ የብኩር ልጄ ይህን ይታዘበኛል፣ ይቀየመኛል እያለ አይደለም ያለው። አንዳንዴ ህፃን ልጆች ስናይ ነገ ማያድጉ ማያስተውሉ ቅይም ማይዙ ሚወዱን ማይወዱን ሚጠሉን ብለን ምናስተውላቸው ነገሮች የለም። ያ ቀን ይደርሳል ብለን ስለማናስብ ማለት ነው። ያቺ ቀን ደርሳ ይሄ ነገር ልጄ ላይ የሆነ ጠባሳ ያስቀምጣል ብለን ስለማናስብ ማለት ነው። ሰላም እንዴት ናችሁ? ውድ የዚህ ቻናል ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዲሁም ቪዲዮውን ስታዩ ላይክ አድርጉ። ላይክ ማድረጋችሁን እንዳትረሱ። ስለዚህ ቪዲዮ አስተያየት ካላችሁ ኮሜንት ማስቀመጫው ላይ ማስቀመጣችሁም ላስታውሳችሁ ማለት ነውና ታያላችሁ ታቃላችሁ እና አብርሽ በሚለቁበት ቪዲዮዎች ሁላችንም እየተማረረን ወይም ደግሞ ሁላችንም የሚያበሳጭ ነገር እንደሆነ ማለት ነው። እንግዲህ ማታ አይታችኋል። አብርሽና ሩታ እንግዲህ ከህይወቴ ውጣ አልፈልግህም ከህይወቴ ወጥተህ አንተም ነፃ ነኝ ብለህ እንደፈለክ መጨማለቅ ትችላለህ። ሄርሜላ ብቻ አይደለም ሌላም 10 ሴቶች ማሰለፍ ትችላለህ፣ ግን ከኔ ህይወት ውጣ፣ እኔም ነፃ ልውጣ፣ አንተም ነፃ ውጣ ስትል የመለሰላት መልስ በጣም ነውረኛ፣ በጣም የሚያሳፍር ካንድ ሰው ከሆነ ሰው ማይጠበቅ አንድ አይምሮ ካለው ሰው ማይጠበቅ ነገ ልጄ አድጎ ይታዘበኛል፣ ነገ ልጄ አድጎ ውስጡ ላይ ጠባሳ ይቀመጣል ብሎ ሳያስብ ዝም ብሎ በመጣለት እንደመመጣለት ሚያወራ በስሜታዊ ሆኖ የሚያወራ ወይም ደግሞ ሩታን አመሽቃታለሁ ሩታን አናድዳታለሁ ብሎ የነገ ህይወቱ ያላሰበ እኔ እንዳብርሽ አይቼ አላቅም። በሚያጠፋቸው ጥፋቶች እንደገና ትክክል እንደሆነ ደረቱን ነፍቶ የሚመጣ ነገር እኔ እውነት ለመናገር በጣም ያናድደኛል ማለት ነው። በጣም ማለት ነው። አሁን ሩታ ከንብረት ጋር ችግር የለባትም፣ ከቁሳቁስ ጋር ችግር የለባትም፣ ከልብስ ጋር ከቤት ጋር ችግር የለባትም። እሷ የምትፈልገው የፍርድ ቤት የመጣልህ ትዕዛዝ ፈርምልኝ፣ በቃ ልገላገል፣ ነፃ ልውጣ፣ አይምሮዬን ነፃ ላውጣ፣ ልጄን ላሳድግ ነው እያለች ያለችው ማለት ነው። ስለዚህ አብርሽ ይሄ ሁሉ መንቀባረር ይሄ ሁሉ ራሱ ላይ ነገ መዘዝ እያመጣ ነው ማለት ነው። እንግዲህ አይታችኋል። እኔ ደስተኛ ነኝ ባለውበት ህይወት ደስተኛ ነኝ እንዴ ሩታም እኮ ምን ነው እዚህ ጋር እኮ አሁን እያሰበው ያለው እሱ ምን እንደሆነ ታውቃለች። አንዳንዴ ይሄ አይምሮ የሌለን ሰዎች ማለት ነው ሴት ልጅ ከወለደች በኋላ በቃ ፈላጊ የላትም ወይም ተፈላጊ አይደለችም ብለው የሚያስቡ ሰዎች አሉ። እውነቴ ነው የምላችሁ። የሚያስቡት በቃ ከወለደች በኋላ ይሄ እንደ ቆሻሻ እቃ አድርገው የሚያስቡ ሰዎች አሉ። አብርሽ ጋር አሁን ትላንትና ሲናገር ያየውበት እንደዚህ አይነት ነገር ነው ማለት ነው። ምክንያቱም እኔ እንደፈለኩ መሆን እችላለሁ፣ እንደፈለኩ መብላት እችላለሁ፣ እንደፈለኩ መጠጣት እችላለሁ፣ እንደፈለኩ ላይፌ ማሳለፍ እችላለሁ ነው እና ሴት ልጅ ሳታሳልፍም ሩታስ ያንተ ልጅ ብትይዝ ነገ እንደፈለገች አማርጣ ማግባት አትችልም ወይስ ካንተ ውጪ ሌላ ወንድ ማግኘት አትችልም? እሱ እያሰበ ያለው ይሄንን ነገር ነው ማለት ነው። ምክንያቱም እኔ ደስተኛ ነኝ ካንቺ ጋር ብለይም ብሆን ደስ ይለኝ ነበረ፣ ግን ካልሆነም ደግሞ ካንቺ ውጪም ብኖርም እኔ ደስተኛ ነኝ። በቃ አሁን ደስተኛ ህይወት ስኖር አንቺ እንደ ቅናት ነገር አድርጎ ነው ሲናገር የነበረው። ቀናሽ ይሄ እኮ የሚያስቀና ነገር አይደለም። አብርሽ ባለትዳር እኮ ነው፣ ፍቺ አልፈጸምክም እኮ ነው። ይሄም እኮ እሷን ለማነደድ እሷን ለማበሳጨት ወይም ደግሞ እሷ ቀንታ ወደኔ ትመጣለች የሚል የመምጫ ዘዴ ነው እየፈጠርክ ያለከው እንጂ እኮ እውነተኛ ሬሊ ነገርህን እንትን ብለህ አይደለም ከዛ ከንተና ጋር ያለው። በቃ መንዘላዘል መብቴ ነው ማንም የሚከለክለኝ የለም ብለህ በመብት የቤተሰቦችን ማነው ስራትን አወርደ የቤተሰቦችን ክብር ዝቅ አድርገ ይሄ ማንነት አይደለም፣ ጀግንነትም አይደለም። እውነት ለመናገር ያ አንዳንድ ይሄ ማናቅ ሰዎች ልክ እንደ አሁን እንደሚሰሩት ቪዲዮ ጭንቅላት የሌለን ሰዎች አብርሽ ጀግና ነው እንዲህ ነው ብለን ምናወራ ሰዎች አለን። ስላልገባን ስለ ትዳር ስላላወቅን
ነገ የሚመጣብን ነገር ሴቶችም ይሁን ወንዶችም ይሁን ነገ የራሳችን ህይወት ስላላወቅን ነው እንጂ ህይወት የሚያውቀው ትዳር የሚያውቀው ልጅ ወልዶ የሚያውቀው አንተን በዚህ ልክ አያበረታታም ማለት ነው። ከመቃወም ውጪ አያበረታታም። ስለዚህ አሁን ያለው በቃ ፍቺ ነው የምፈልገው አለች። እኔ የሩታም ነገር እየገረመኝ ነው እውነት ለመናገር ሩታ በዚህ ልክ ለምን እንደምትለምነው ራሱ ግራ እየገባኝ ነው። በዚህ ልክ ለምን በእናትህ ብላ እሱ እግር ስር መለጠፍ የፈለገችው እኔ ግራ እያጋ ይሄን ሁሉ እውነታ እሷ ምናልባት አብርሽ ተለማምጣት ወደ ራሱ ሊመልሳት እስካልፈለገች ድረስ እውነትም ከልቧ ከቆረጠች እውነትም በቃ ስለ አብርሽ ነገር ከወጣላት እንደዚህ የሚያታግላት እሷ መታ የሱ ፊት ማየት ወይም ደግሞ የሱን ተማጽኖ ማቅረብ አያስፈልጋትም። ብዙ ነገር አለ። አሁን ጊዜ የተሻሻለ ነው። ትላንትና ምናልባት በአያቶቻችን ጊዜ በእናቶቻችን ጊዜ ተረግጠው የኖሩ እህት ወንድሞች ሊኖሩ ይችላሉ። አሁን ይሄ አይደለም። ህጉ በቃ ተሻሽሏል። በእኛ ዘመን ያለው ህግ በጣም ደስ የሚል ነገር ነው። ህግ አለ፣ የሴቶች ጉዳይ አለ፣ የህፃናት ጉዳይ አለ። ስለዚህ ወደሱ ደጅ መጠናት ካልፈለገች ሩታ ወይም ደግሞ አብርሽን በዚህ ልክ እየሄደች ከሱ ጋር መመላለስ ካልፈለገች ከሱ ጋር ክርክር ካልፈለገች የሱ ስር መውደቅ ካልፈለገች ብዙ አማራጮች አላት። እውነት ፊርማ የምትፈልግ ከሆነ እውነትም ንብረት የምትፈልግ ከሆነ ስለ ልጇ መብት ማስፈልግ ተቆራጥ ማስፈልግ የሚያስፈልጋት ከሆነ በዚህ ልክ አብርሽን መለመን አያስፈልግም ማለት ነው። በዚህ ልክ መለመን አያስፈልግም። ምክንያቱም ሄዳ ፖሊስ ጣቢያ ነው ማነው ፍርድ ቤት ነው አይደለ ወረቀት የሰጣት የተከበሩ ፍርድ ቤት። እኔ ሶሻል ሚዲያ ላይ ያው ታዋቂ እንደሆነ ታሳውቃለች። ምስክር አለ፣ የሰው ማስረጃ አያስፈልጋትም። ቪዲዮ አለ፣ እሱ የሚመልሰው መልስ አለ። ትሄድና እኔ ይኸው ባለቤቴ አልቀበልም ብሎኛል ወይም ደግሞ አልፈርምም ብሎኛል። ስለዚህ ከአቅሜ በላይ ስለሆነ የማዘዣ ይሰጠኝና ፖሊስ ወስዶ ሰጥቶት ወረቀቱ ፈርሞ እንዲያመጣልኝ አድርጉልኝ ብትል ደቂቃ አይቆይባትም። እንደው እዛ እንኳን መሄዱ ካልፈለገች ፍርድ ቤቱ መሄዱ ካልፈለገች የሴቶች ጉዳይ አለ። የሴቶች ጉዳይ ማለት ነው ማንቆሩን ብለው ነው ይዘው መጥተው የሚያስፈሩ። ይሄን ሁሉ ልመና ይሄ ሁሉ መናደድ ለምን አስፈለገው ሩታ ማለት ነው። ሳስብሽ ግን እውነት አብርሽ አንቺ ከልብሽ ወጥቶ እውነተኛ ፊርማ እየፈለግሽ አይመስለኝም። አንቺም አብርሽ ደጅ ማስጠናት በቃ እንዲለማመጥሽ ተለማምጦ እንድትመለሺ እንደ ትላንትና በቃ እንደዛ አይነት ነገር ነው እየፈለግሽ ያለሽው እንጂ እውነት ትክክለኛ ነገር ከቆረጠልሽ ሂጂ ፍርድ ቤት። እኛንም አታበሳጭን እንዴ! ያለ እድሜያችን እኮ እኛንም ሽበት በሽበት አረግሽን እኮ ባንቺ የመጣ እየተናደድን ማለት ነው። ይሄ ሁሉ ንዴት ምን አመጣብን? ሂጂ ፍርድ ቤት ሂጂ፣ ወረቀትሽን ይዘሽ ሂጂ። ተመላሽ እንደሆነ ምስክር አለሽ እዚህ ጋር። ይሄ ያንቺ ምንትኖች አያስፈልግም፣ ወይም ያብርሽ ጋርዶች አያስፈልግም እኮ መረጃ አለሽ። ያንን መረጃ ታሳያቸዋለሽ። ማንቆሩን ይዘው ነው የሚያስፈርሙልሽ። አንቺ የራሱ መቅረብ አያስፈልግም። አንቺ እዛ ቦታ ላይ መድረስ አያስፈልግም። ይፈርምልሻል ወይም ደግሞ መጥሪያ ይሰጠዋል። ቀጥ ብሎ ወደ ፍርድ ቤቱ ይመጣል ማለት ነው። መጥሪያ ተሰጥቶት እንዲመጭ መላለቅ ነገር የለም ህይወት ላይ ማለት ነው። እንደዚህ አይነት ነገር የለም። ስለዚህ ሩታ አንቺ አብርሽ ማትፈልጊው ከሆነ እውነት በቃ ቆርጦልሽ የወጣ ከሆነ በዚህ ልክ መለማመጥ አያስፈልግም። ወይስ አንቺም ለማንዛዛትና በቃ ነገሮቹ ተለማምጠውሽ ወደ ቤት እንድትመለሽ ከሆነ አሁንም ተመለሺ ብሎሻል አብርሽ። አሁንም ተመለሺ፣ ራስሽን አስተካክለሽ ተመለሺ። ያ ሁለተኛ ሚስት ሊያደርግሽ ማለት ነው። ይሄን ማወቅ አለብሽ። ታዲያ ተመለሺ ሲልሽ አብርሽ ከሄርሜላ ጋር ሁለተኛ ሚስት ሊያደርግሽ ፈልጎ ነው። ይሄን መረዳት አለብሽ ማለት ነው። አብርሽ ትላንትና የነበረው ባህሪ ዛሬ ይስተካከላል ማለት ዘበት ነው። በቃ እሱ መልከስከስ፣ ከሴቶች ጋር መውጣት፣ መሳቅ፣ መብላት፣ ራቆት መሄድ ልምዱ አድርጎታል። ሱስ ነው በቃ። አንዴ ሱስ ከያዛችሁ በኋላ ያንን ሱስ ምናልባት የሆነ ነገር ተፈጥሮላችሁ ካልተዋችሁት በስተቀር ዝም ብሎ አይተውም ማለት ነው። ስለዚህ አሁን አብርሽ ላይ ያለው ሱስ ነው። ይሄ ነገር እችለዋለሁ፣ እታገለዋለሁ፣ ሁለተኛ ሚስቱ ሆኜ እኖራለሁ ካልሽ ግቢ ያለሽ ነው። ወደ ቤትሽ ግቢ፣ ልጅሽን አሳድጊ። እንዴ አይከብድሽም እንዴ የሩታ? እርጉዝም ሆነሽ ጭቅጭቅ፣ አራስም ሆነሽ ጭቅጭቅ፣ ልጅም ያሳደግሽ ጭቅጭቅ፣ እድሜ ሙሉ ጭቅጭቅ አይሰለችም? ላንቺ ፋንታ እኮ እኛ ሰለቸን፣ እኛ መረረን እኮ። እውነቴ ነው የምልሽ፣ እኛ ቋቃለን እኮ
እንዴ ላንቺ ፋንታ እኮ እኛ ደከምን፣ ከምር እኔ ደከመኝ፣ በቃ ባጥንቴ ነው ያስቀረሽኝ ላንቺ ፋንታ ማለት ነው። እንደው አንቺ ወልደሽም እንደገና ደግሞ አራስም ሆነሽም እንደዚህ የሆንሹ እኛ ግን ምን እንበል ማለት ነው። እንደዚህ የደከምን ኡፋይ ብለን እውነት ጨጓራችን ቅጥል ያለው እኔ አንቺ በቁምሽ ራሱ መሄድሽ እኔ በጣም አደንቅሻለሁ ሩታዬ፣ ከምሬ ነው ብልሽ በጣም ነው ማደንቅሽ። ስለዚህ ሩታ ለልጅሽ ስትይ ራስሽ መጠበቅ በቃ ለልጅሽ ስትይ ፏፈንተርሽ ብለሽ አብርሽን ቅብርር እንዳለብሽ አንቺን ቅብርር ማለት ነው ያለብሽ እላችኋለሁ። ውድ ቤተሰቦቼ እንግዲህ ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮውን ላይክ አድርጉ። በሌላ ቪዲዮ እስከማገኛችሁ ድረስ ሰላማችሁ ብዝት ይበል። ባይ